ኤደንን እንደዚህ እንዲከፋት ስላደረጋት ነገር እኮ ምንድን ነው? ዳግም ከመቼ ጀምሮ እንደዚህ አይነት ባህሪ ያመጣው? ለምን በግልጽ እየተከናወነ ያለውን ነገርና ልጄ ላይ ስለደረሰው ነገር ለምን አትነግረኝም? ብሩክ የተባለ ሰይጣን ነው። ስለሱማ ደጋግመህ ነግረኸኛል። እሺ ብሩክ ምን? ደህና መሹ ጋሼ። እንዴት አመሸሽ ፍኖት? መምጣቶትን አልሰማውም ነበር። እራት ላቅርብ? አይ ይቅርብኝ። ሳያችሁም አንዳችሁም የምትበሉ ነገር አይደላችሁ። ባይሆን ልጄ ጋር ደርሼ ልምጣ። ፍኖት ይሄን ዝም ብለክ የፈጠርከውን ተረት ተረት ታምንልኛለሽ ብለክ ጠብቀክ ነው? ለዚህ ከሆነ የፈለከኝ በጣም ነው እሺ የማዝነው። ልቀቀኝ። ይሄን ነገር በማስረጃ ባረጋግጥልሽ። ምንም ማስረጃ ሊኖርክ አይችልም። ፍኖት አሁን ረግጠሽኝ ከሄድሽ ከዚህ በኋላ ካንቺ ጋር አይደለም የምነጋገረው፣ ከኤደን ጋር ይሆናል የምነጋገረው። እሷን ደግሞ ማሳመን አይከብደኝም። ኦኬ እንደፈለክ የምትጫወትባት አሻንጉሊት ነች ማለት ነው? ኖ እንደዛ ማለት ሳይሆን እውነት ከኔ ጋር ስላለች ነው እንደዛ ያልኩት። የድሮዋ ኤደን ተመልሳ እንዳትመጣ የምትፈልጊ ከሆነና ያ ቤት እሳት እንዳይለኮስበት የምትፈልጊ ከሆነ ኤደንና ዳግም የለየለት ጸብ ውስጥ እንዳይገቡ የምትፈልጊ ከሆነ የጀመርሽውን ነገር የመጨረስ ግዴታ አለብሽ። ይሄን ስታደርግ ዳግም እጁን አጣጥፎ ቁጭ ብሎ ይመለከተኛል ብለህ አስበህ ከሆነ በጣም ተሳስተሃል። እሺ በጣም ምን ልታደርግ? አሁንም ሌላ ሴት ልከ ከመወዳትና ከማፈቅራት ሄዱዬ ልትለያየኝ ነው? አይደለም። በሚቀጥለው ማድረገው ነገር በጣም ከረር ስለሚል ተዘጋጅ። እሺ እግሬ ስር ተንበርከከ እንድትለምነኝ ነው ማድረግ። ይኸው አሁንም እኮ ከሄዱዬ ጋር እንድታስታርቀኝ የለመንኩ ነው። እንደዚህ እንደቀለድክብኝ የምትሆን መስሎሃል? ትንሽ ጊዜ ነው። እሺ እንዴት አመሻችሁ ልጆች? ኤዱ እንዴት ነሽ? እንዴት አመሸህ ዳዲ? እንዲህ አንድ ላይ ስትሆኑ እንዴት እንደምታምሩ አይደል አባቢ? እንዴታ። ዳግምስ? ቀን የወጣው ጋሺ አልተመለሰም። እሱ ልጅ ግን ሰሞኑን ምን ሆኗል? ምንም ጥሩ ስሜት እያየሁበት አይደለም። ምን ሆነ? አላውቅም። ያንቺና የብሩክ ነገር በጣም እያሳሰበው ነው። እኔም ለሼዱ እኔ ያላስተውልኩትና ማለቀው የተፈጠረ ነገር አለ እንዴ? ኤዱ አንድ ጥያቄ ልጠይቅሽ። ለምን አባቢ እንዳያውቅ ፈለግሽ ልትለኝ ነው? አዎ። በምን አወቅሽ? ምክንያቱም ከኔ የማይጠበቅ ነገር ስለሆነ እሱ ብቻ ግራ ሊያጋባ ይችላል ብዬ ስላሰብኩ ነው። አዎ። ለምን? በፍኖት ምክንያት። ፍኖት? አዎ ፍኖት። ለነገሮች ያለኝን እይታ እንድቀይርና ነገሮችን ከማድረጌ በፊት ምን ሊያስከትል ይችላል የሚለውን ነገር ማስተዋል እንድችል አድርጋኛለች። በጣም ደስ ይላል። ስለዚህ ከመቀራረብም አልፎ እየተማማራችሁልኝ ነው? አዎ ፍኖት ብዙ ነገር ነው ያስተማረች። እውነቱን ስነግር ዳግም ፍኖት በዚህ ሰዓት አጠገቤ ባትኖር ኖሮ ይህንን ጊዜ እንዴት ላልፈው እንደምችል አላውቅም ነበር። ሳይደግስ አይጣላም አይደል የሚባለው? እውነት ነው።
እንደዚህ ስለተቀራረባችሁና ሰላሟን ስለሰጠሻት በጣም ደስ ብሎኛል። እኔስ ብትል ሌላ አንድ ጥያቄ ልጠይቅሽ? ይቻላል። ምንድን ነው እሱ? አሁንም ለብሩክ ቦታ አለሽ ወይስ ለሱ ያለሽ ፍቅር ወጥቶልሻል? እውነቱን ለመናገር አላውቅም፣ ግን በቃ አሁን ስለሱ ማሰብ አልፈልግም። ትንሽ መረጋጋት አለብኝ። ኦኬ በቃ ተይው፣ ተመልሶልኝ። ምን ነው ደግሞ የተመልሰልህ? አንቺ መቼም ቢሆን እሱ ልጅ ከልብሽ አይወጣልሽም። ዳግም አላውቅም እኮ ነው ያልኩህ። ያው ነው። ለማንኛውም በቃ ደህና ደሪ። እስካሁን ስራ እየሰራሽ ነበር እንዴ? አዎ፣ ለቁርስ የሚሆን ነገር ልስራ ብዬ ነው። እንደዛ ከሆነ በጣም አሪፍ። ይቅርታ ዳግም፣ ዛሬ ጋሼ የተፈጠረውን ነገር በሙሉ እንዲያውቁ ፈልገክ ነበር አይደለ? እኔ ብፈልግም ዋና አቶ ገጅ ግን ስላልፈለገች ምን ዋጋ አለው ብለሽ ነው? እንዴ ዳግም፣ ቆይ እንዴት እንደዚህ ታደርጋለህ? ስንት ነገር ተመካክረን እንዴት ሁሉንም ነገር ገደል ትከተዋለህ? አውቃለሁ፣ አውርተናል። ግን ደግሞ ምን ላድርግ? ያደረገውን ነገር ባስታወስኩ ቁጥር በጣም ነው የምናደደው። አሁን እንደተሳሳትኩ እየገባኝ ነው። ማለት ምንድን ነው የተሳሳትሽው? ስላንተ ያሰብኩት በሙሉ ስህተት እንደሆነ ነው የገባኝ። በጣም አስተዋይና አርቆ ሀሳቢ ሰው ትመስለኝ ነበር። ተይ ፍኖት፣ በእኔ ቦታ ብትሆኚ ሊሰማሽ የሚችለው እኔ የሚሰማኝ ተመሳሳይ ስሜት ነው። ስለ ነገሩ የፈለገ ነገር ሊሰማክ ይችላል። ግን ደግሞ አንዳንዴ ነገሮችን በጥበብ ማለፍ ካልቻልክ በስሜታዊነት የሰው ነፍስም ሊጠፋ ይችላል። እሺ፣ እሱንም ማሰብ አለብህ። አንዳንዴ ነገሮችን ማስተካከል ባንችል እንኳን እጃችንን በመሰብሰብ ለብዙ ሰው ባለውለታ መሆን እንችላለን። እሺ። ቆይ ምን እያልሽ ነው? ብሩክ እህቴ ላይ እንደዛ ሲጫወትባት ቁጭ ብዬ እጅና አጣጥፌ እንድመለከት ነበር የፈለግሽው? እኔ እንደዛ አልወጣኝም። ግን አሁን አንተ እያደረክ ያለው ነገር ቢኖር የሚነድ እሳት ላይ ውሃ ከመጨመር ይልቅ ቤንዚን እያርከፈከፍክ ነው። ለማንኛውም አስብበት። አንተ እዚህ ቤት ከመጣሁ ለካ ቆይቻለሁ። ደግሞ ልቤን ፍራት አለው ታውቃለህ። አንተ ደግሞ አሁን ምንም የሚያስፈራ ነገር አለው? እንጃ አላውቅም። ጋሽ አሉ እንዴ? አይ ጋሽ እንኳን አይኖርም። ኤደንና ፍኖት ናቸው ሊኖሩ የሚችሉት። ፍኖት ጊዜው ደርሶ እቺን ጉደኛ ልጅ ማይበት ቀን ደረሰ ማለት ነው። አሁን ገብቶ ያላያት ልጅ ታያታለህ ወይስ ስለሷ ብቻ እንቆመታ ነው? ኧረ ንገው። እንዴት እዩ? እኔን ማመን አልችልም። ብታምን ነው የሚሻልህ። ሄዱ እንኳን ደህና መጣ። እንኳን ደህና ቆይሽ። ቆይ ፍኖት የት ሄዳ ነው አንቺ ያለመደብሽን ቤቱ የምታጸጂው? እኔ እንጂ አላውቅም። መጣው ብላ ነው የወጣችው። ያው ሱቅ ነው የሚሆነው። ታዲያ ብቻዋን ከምትሄድ አንቺ አብረሻት አትሄጂም ነበር? ምን ትሆናለች ብቻዋን ብትወጣስ? በዛ ላይ ደግሞ እኔም ደግሞ ብቻዋን እንድትወጣ ስለፈለኩ። ለምን? ማዘጋጅላት ነገር አለ። ቅድም እሷ እያለች ለማዘጋጀት ሞክሬ ምንም አልተመቸኝም። ኧረ እንግዳ ገብቶ አይቆምም። እባክህ ቁጭ በል። በቃ ቤተኛ እንደነበርኩ ረስተሽ እንግዳ አደረግሽኛል። ከዓይኔ ራቀ ከልብ ይርቃል አይደለ ተረቱ። አንተ ነህ እንደ እንግዳ ጠፍተህ ይሄንን ማድረግ እንዘዳ ያደረከኝ። እባክህን እንተው። ዳግም በዛ ለምን ነገርሽው ብሎ ያስጨንቀኛል። አንተ ደግሞ በዚህ ካልመሰከርሽ ብለህ ታስጨንቀኛለህ። ቆይ እኔም በመሀል ምን ልታደርጉ ነው ሀሳባችሁ? ይሄ እንዲፈጠር ማትፈልጊ ቢሆን ኖሮማ ገና መጀመሪያውኑ ሲልክሽ ነበር እምቢ ማለት የነበረብሽ። አንቺ ግን ከዳግም ጋር መተባበር መረጥሽ።
ለማንኛውም አሁን የተበላሸውን ሁሉ ለማስተካከል ትንሽ እርምጃ ብቻ ነው የሚቀረኝ። ፍኖትን ላገኛት እየሄድኩ ነው። እጄ ላይ ያሉትን ማስረጃዎች አሳያታለሁ። የማታምነኝ ከሆነ ግን እደውልልሻለሁ፣ ትመጫለሽ። እኔ አልመጣም። አንቺ እስቲ እናትሽ ወልዳሻለች፣ በደወልኩልሽ ሰዓት አትምጪ ብቻ። ምን አይነት ጣጣ ነው በፈጣሪ። እሺ አለኝ ያልከው ማስረጃ ምንድን ነው? ፍኖት እንደዛ በልበ ሙሉነት ስነግርሽ ቅንጣት ባታሚኝ እንኳን ዳግምን ግን አልተጠራጠርሽም። ለምን እጠራጠረዋለሁ? አንተስ ብትሆን እስከ ዛሬ ድረስ ኤደንን በልበ ሙሉነት አልነበር እንዲያፈቅርሻለሁ ያልከኝ ነገርካት የነበረው? ሲቀጥል ደግሞ ዳግምን በደንብ አድርጌ ስለማውቀው ነው። ዳግምንማ እንደማታውቂው አሁን አረጋገጥኩ። እንዴት ማለት? ምክንያቱም አንቺ ፊት የሚቅለሰለሰው ዳግም ሌላ ቦታ ሰይጣን ስለሆነ። አትሳሳት ብሩክ። ዳግም የእህቱ ነገር ስለሚያስጨንቀው ነው ባህሪው እንደዚህ እየተቀየረ ያለው እንጂ በጣም መልካም ስብዕና ያለውና የቤተሰቡ መነካት የሚያንገበግበው ምስኪን ልጅ ነው። ዋው በጣም አድናቂው ነኝ። ምን ማለት ነው ደግሞ እሱ? ምክንያቱም እሱ አንቺ እንድታስቢ በሚፈልገው መንገድ አእምሮሽን ተቆጣጥሮታል። ለዚህ ደግሞ አድናቆት ይገባዋል። ለማንኛውም ጥሩ፣ ለቤተሰቡ ያስባል፣ ለእህቱ ይጨነቃል ያልሽው ዳግም ምን አይነት ሰው እንደሆነ አሁን አሰማሻለሁ። ምን ልታደርግ? አሁንም ሌላ ሴት ልከ ከመወዳትና ከማፈቅራት ኤዱዬ ልትለያየኝ ነው? አይደለም። በሚቀጥለው ማድረገው ነገር በጣም ከረር ስለሚል ተዘጋጅ። እሺ? እግሬ ስር ተንበርከከ እንድትለምነኝ ነው ማድረግ። ይኸው አሁንም እኮ ከኤዱዬ ጋር እንድታስታርቀኝ እየለመንኩ ነው ዳግም። እንደዚህ እንደቀለድክብኝ የምትኖር መስሎሃል? ትንሽ ጊዜ ነው። እሺ? ዴቭ ታዲያ ዛሬ እንዴት መጣክ? ምን ነው መምጣት አልነበረብኝም እንዴ? እንደዛ አላልኩም። እንግዲህ ወንድምሽ ስራ ላይ መበርታት ስላልቻለ ምክንያቱ ምን እንደሆነ ለማጣራት ነው የመጣሁት። በደንብ አልሰራም አለ። እሱም አላለም፣ ግን አላሰራ ያለው የሆነ ምክንያት እንዳለ ስለገባኝ እሱም ምክንያት ለማጣራት ነው የመጣሁት። ዳዊት ምን እያወራን ያለው? አሁን አንተ እዚህ ጋር ማውራት አይፈቀድልህም። እኔና ኤዱ የትላልቅ ሰዎች ወሬ ይዘናል። እንደዛ ከሆነማ ቦታውን ልልቀቅላችሁ፣ እንደልባችሁ ተወያዩበት። ተው እባክህ፣ እሱ ዝም ብሎ ነው። በሚሆነውም በማይሆንም ነገር መጨነቅ ይወዳል እንጂ ስራ የሚያስፈታም ምንም ጉዳይ የለም። ተይ እንጂ ኤዱ፣ ዳግም እኮ በጣም ነው የሚወድሽ። ለአንቺ ያለው ነገር ደግሞ በጣም ከባድ ነው። ለማንኛውም ስራችን እየተስተጓጎለ ስለሆነ በቻልሽው አቅም ነገሮችን በማስተካከል ከጎኑ ብትሆኚ ደስ ይለኛል። እሺ በቃ ልሂድ። እንዴ ለምን ትንሽ ተጫወት አትሄድም? ባይሆን ሌላ ቀን መጥቼ እጫወታለሁ። አሁን ልሂድ። እንደውም ከመጣህ አይቀር ፍኖትን ታወቃት ብትሄድ አይሻልም? መቼስ ከዛሬ ውጭ ሌላ ጊዜ አትኖርም እንደማትይኝ ተስፋ አደርጋለሁ። ባይሆን ሌላ ቀን መጥቼ ትወቃታለሁ። ይሄ እንገናኛለን። እሺ አትጥፋ። እሺ ሰላም ቻው። የት ልትሄድ ነው? አሁንማ ልሂድ። ፍኖት ያልካት ልጅ የምትመጣ አይመስለኝም። ፊትህ ግን ልክ አይደለም። የተፈጠረ ነገር አለ እንዴ? ለጊዜው ምንም የለም፣ ግን ምንም ጥሩ ነገር እየሸተተኝ አይደለም። ማለት ምን ሊፈጠር? አላውቅም፣ ግን ፍኖት የት እንደሄደች ግራ ግብት ብሎኛል። አልገባኝም። ከዚህ በፊት ከቤት ወጥታ አታውቅም እንዴ? በጭራሽ ወጥታ አታውቅም። ዛሬ ደግሞ ለሁለተኛ ጊዜ ነው። ሁለተኛ ጊዜ ማለት? ባለፈውም የት ሄደች ነው ስላት ሱቅ ብላለችኝ። ይኸው ዛሬም ደግሞ እንደገና ሄዳ ቆየች። አሁን አይደለም ሱቅ ሄደ ሰው የመንግስት ቢሮ ሄደ ሰው የኔ ላይ ቆያል እንዴ? እስካሁን አይመለስም። አይዞ በቃ አትጨነቅ።
ስትመጣ የት እንደነበረች ጠይቃት ከሰማ በኋላ ብትወስን ይሻላል። ደግሞ ዝም ብለህ በመላምት ራስን ባታስጨንቅ ጥሩ ነው። ልክ ነህ። እንደሱ ይሻላል። ለማንኛውም በቃ ግባና አልሸኝ። ብሩክ በጣም ጎበዝ፣ በጣም ጎበዝ። አሁን ሁሉንም ነገር የምታሸንፍበትን የመጨረሻውን ኳስ ጨብጠሃል። ከዚህ በኋላ አንድና አንድ የሚቀረኝ ነገር ኤደንን በእጄ ማስገባት ብቻ ነው። ዳግም መጣውልህ። ፍኖት ተው ዳግም፣ ስሜን አትጥራው። ፍኖት ምን ሆነሻል? እንደዚህ ባለጌና መጥፎ ሰው ትሆናለህ ብዬ ለአንድም ደቂቃ አስቤ አላውቅም ነበር። ፍኖት እባክህን ዳግም፣ በዚህ ቀጣፊ አፍክ ስሜን አትጥራው። ወይ ምንድን ነው የተፈጠረው? ማን ስለኔ ምን ብሎሽ ነው? ደሞስ ቅድም ያውሉ ሰዓት የት ሄደሽ ነው? ብሩክ ጋር። ምን? አዎ ብሩክ ጋር ነበርኩ። ምን እንዳለሽ ብቻ ነገር። ደሞስ ቆይ ምን ብልሽ ነው እንደዚህ በአንዴ ላይ አይንሽ እንኳን የጠላሽ? ኤደን እንደዚህ ልትሆን የቻለችበትን ነገር በሙሉ አንተ እንዳቀነባበርከው ሰማሁ። በጣም ነው ልቤ የተሰበረው። በጣም ቆይ እንዴት አንድ ወንድም እህቱ ላይ እንደዚህ በዚህ ልክ ጨካኝ ሊሆንባት ይችላል? እንዴት እቺ ልጅ ትንሽም ቢሆን እንኳን አታሳዝንህም? አዎ አታሳዝነኝም፣ አታሳዝነኝም። ደግሞ እኔ ምንም ያደረግኩት ነገር የለም። ገና ለገና አንዱ ውሸታም ስለኔ የሆነ ነገር አለሽና ወሬ ሰምቼ አይደለም ያወራሁት። እያንዳንዷን ቃላት ከተቀዳው ድምፅክ ላይ የሰማሁት። ዛሬ የማላውቀው ዳግም ነው የተዋወቅኩት። እባክህን ዳግም፣ ኤደን እንደዚህ ስናወራ እንዳሰማን አሁን ብትሄድልኝ ደስ ይለኛል። ግን እኮ ምንም መስማት አልፈልግም። አሁን ሄድልኝ። ምን እግር ጣለ? አንተ በጣም ባለጌና ረካሽ ሰው ነህ። እሺ ደግሞ ጠብቅ፣ እንደዚህ እንደቀለድክብኝ አትቀርም። ያንተ ማስፈራሪያና ዛቻ የት እንዳደረሰ አየው አይደል? ተቀመጠው። ለምንድን ነው መቀመጠው? ምክንያቱም የመጣኸው ልትለምነኝ ነው። ግን መለመኑን ስላፈርክ እንደዚህ እንደምትጮህ ስለገባኝ ነው። አሁን ተቀምጠህ እናውራ ወይስ ቤቱን ለቀህልኝ ትወጣለህ? በጣም ጎበዝ። እንደሱ ነው እንጂ አሁን ምን ለማለት እየሞከርክ እንደሆነ በደንብ ብትነግረኝ መግባባት እንችላለን ማለት ነው። እሺ ከፍኖት አጣላኝ። ከዚህ በላይ ከኔ ምንድን ነው የምትፈልገው? ለምን አትሆኝም? በመጀመሪያ እኔ አይደለሁም ያጣላው፣ እጅህን ወደ እሳቱ ከተትክ እና ምን ያህል እንደሚለበልብ አየህ። አየህ፣ አንዳንድ ጊዜ እንደዚሁ በአፍ ከሚነገሩ ነገሮች ይልቅ በራሳችን ደርሶ ስናየው ነው የሚገባው። ግን አሁንም እንዴት ከሰው ጋር መደራደር እንዳለብህና ጥቅምህን እንዴት ማስጠበቅ እንዳለብህ ይገባሃል መሰለኝ። በዚህ ሁኔታ ደግሞ እኔን ምን እንደምጠይቀኝና ምን እንደምትፈልግ አጥርተህ ማሰብ ስለማትችል ተረጋጋና ዝግጁ ስትሆን መነጋገር እንችላለን። አይመስልህም ዳግም? እኔ አሁን የፍኖት ነገር ብቻ ነው ያስጨነቀኝ። በጣም ጎበዝ። እሱም ቢሆን መፍትሄ አናጣም። አየህ፣ እኔ እናንተ አሁን እኩል ሆነናል። አንተም ከፍኖት ጋር በድጋሚ ትስማማ፣
እኔም ከሄዱዬ ጋር እንድመለስ በሚለው አንቀጽ ስር ነገ በሰፊው ተወያይተን መፍትሄ እናበጃለን። አሁን ግን ሰዓት ሄዷል፣ መውጣት አለብኝ። ከባንድ ጋር ጥናት አለብኝ። አይዞ ከነገ አያልፍም። እሺ ፍኖት ወይ አቤት ሄዱ። ቆይ በሰላም ነው? ዛሬ ደስተኛ ትሆኛለሽ ብዬ ስጠብቅ አንቺ ግን ጭራሽ በሀሳብ ጭልጥ ብለሻል። ቆይ ምንድን ነው የሚያሳስብሽ? እናቴ ናፍቃኝ እኮ ነው። ለነገሩ ይገባኛል። የእናት ናፍቆት በጣም ከባድ ነው። ላግዝሽ? አረ በጭራሽ። እንዴ እኔ ሴት ሆኜ እኮ ዳግም እየበለጠኝ ነው። አታስተምሪኝም? እሺ አስተምርሻለሁ። ስለዚህ ከዚህ እንጀምር። ሽንኩርት መክተፍ፣ ወጥ መስራት ምናምን አሳይሻለሁ። እሺ እንጀራ መጋገርስ? አሳይሻለሁ። ችግር የለውም ሄዱ። ዳዲ ለፍኖት የሚያምር ስልክ ነው የገዛሁላት። ይኸውማ። ረግ እውነት ሄዱ። አንቺ አስበሽ ለፍኖት ስልክ ገዛሽ? ያምራል አይደለ? አሪፍ ስልክ ነው አይደል? እጅግ በጣም። ዛሬ እዚህ ቤት እንደ ፍኖት ደስተኛ የሆነ ሰው የለም ማለት ነው። ፍኖት ታዲያ ደስ አላለሽም? አረ ደስ ብሎኛል። በጣም ነው ደስ ያለኝ ጋሼ። ተዋት አባቢ፣ ደስ አላላት። ደስማ ደስ ይላታል። ለምን ደስ አይላትም? የኔ ልጅ እንዲሁ ሲመስለኝ ፍኖት ደስታዋንም ማዘኗንም ፊት ለፊት የምታሳይ ሴት አይደለችም። ሁሉ ነገር በሆዷ ነው። ተሳሳትኩ ፍኖት? ልክ ነው ጋሼ። ቆይ ፍኖት ምንድን ነው የሆንሽው ነገር አለ? ምንም እኮ የደስታ ስሜት አይነበብብሽም። አረ ምንም አልሆንኩም። ያው ቅድም እንደነገርኩሽ ነው። ታቢ ናፍቃኝ ነው። እሺ እንደዛ ከሆነ ዳግም ግን እያልከኝ ያለው ነገር ታውቀዋል? አዎ በሚገባ። አረረም መረረም መቀበል ያለብን እውነት ነው። ምን አይነት ተንከሲስ የሆነ ሰው ነው በፈጣሪ! አሁን ምን ለማድረግ አሰብክ? አላቅም ዳዊት፣ ግራ ግብት ብሎኛል። ግን ነገ ተገናኝተን ለማውራት ተቀጣጥረናል። ደግሞ ስለምን ልታወሩ ነው? እሱንም አላቅም። አሁንማ እሱ የሚለኝን ነገር ከመስማት ውጭ ምን አማራጭ አለኝ ብለህ ነው? ለማንኛውም ጥሩ ነው የሚለውን መስማት ነው። እኔ የምልህ ግን ፍኖት ነገሩን ስታግን ምን አለች? እሱ አይደለ እንደ እኔን ራሱ ምድር ተከፍታ በዋጠችኝ ያስባል። ለዓይኗ እንኳን ተጸይፋኛለች። ወይኔ ዳግ። ለማንኛውም አይዞ፣ ነገ ይዞት የሚመጣውን መልካም ነገር ለማየት ራስን አዘጋጅ። አንዳንድ መጥፎ ነገሮች ምን አይነት በረከት ይዞ እንደሚመጡ አናውቅም። አይዞ፣ ተረጋጋ። እሱማ ምን አማራጭ አለኝ ብለህ ነው? እሺ በቃ ቻው። በል እሺ ቻው።
ፍኖት፣ እኔ እኮ እዚህ ያለች መስሎኝ ነበር። ውጭ ነበርኩ። ፍኖት፣ አውቃለሁ ጠልተሽኛል። በጣም እንዳዘንሽብኝም ይገባኛል። ከኔ የሚጠበቅ ነገር አይደለም ያደረግኩት አውቃለሁ። ግን ደግሞ ምን ላድርግ? ይህንን ጥያቄ ምንም ነገር ከማድረግ ብትጠይቀኝ ነበር የሚያምረው። ግን አሁን ሁሉም ነገር ረፍዷል። ለምን ነው የረፈደው? ለሁሉም ነገር። ኤደን እና ብሩክም ከዚህ በኋላ አብረው ተመልሰው ሊሆኑ አይችሉም። አንተም ያደረግከውን ነገር እኔም ሆነ ታሪክም አይረሳውም። ግን እኮ እኛ ከፈቀድን የማይሆን ነገር የለም። ደግሞ ሆኖ የማይሳሳት የለም አይደል? ሲባልማ እንዴት ቀላል መሰለ። ግን በጭራሽ ይቅር ሊባል የማይችል ጥፋት ነው ያጠፋኸው። እና በቃ? አዎ በቃ። ከዚህ በኋላ ምንም ማድረግ ስለማንችል የሆነውን ነገር በዝምታ ማለፍ ብቻ ነው ያለን አማራጭ። እንደዛም አይሆንም። እሺ አንተ የተሻለ የምትለው ሀሳብ አለ? ደህና የረሳችሁና የተረጋጋችሁ ልጅ ድጋሚ አንስተህባት ይሄ ቤት እንዲበጠበጥ ነው የፈለግከው ነው? ወይስ ብሩክን አምጥተኸው የተፈጠረውን ነገር እርሹ ብልሃት አብረው እንዲቀጥሉ ነው የፈለግከው? ኖ፣ ኧረ እኔ እንደዛ አላልኩም። ስለዚህ ዝም ብሎ ነገሮችን በዚሁ እንዲቀጥሉ ከማድረግ ውጭ ሌላ ምንም አማራጭ እንደሌለን አውቀህ አርፈህ ተቀመጥ። ዳግም ሌላ ተጨማሪ ጥፋት እንዳታመጣ። እሺ። አሁን ዋናውና አሳሳቢ ጉዳይ ምን መሰለህ? ምን? እኔና ኤደን በማንኛውም መንገድ መታረቅ አለብን። ይህን ደግሞ የማድረግ ግዴታ አለብን። የፍኖትን ነገር ለእኔ ተወው፣ እኔ አስተካክለዋለሁ እኮ። እንዴት? እንዴትስ ቢሆን አንተ ምን አገባ? ዋናው ለአንተ ያላትን አመለካከት እንድታስተካክል ነው አይደል የምትፈልገው? እኮ እሱን እኔ ማድረግ አይከብደኝም። ዋናው አንተ የኤደንን ጉዳይ ብቻ አስተካክልልኝ። ነገሩን እኮ ለማስተካከልም ለኤደን ተናግሮ ማሳመንም በጣም ከባድ ነው። ኖ እንዴ፣ የሆነ መፍትሄማ መኖር አለበት። እንዳትረሳ፣ እኔና ኤደን አልታረቅንም ማለት አንተና ፍኖት ያላችሁ ነገር በዚሁ ነው የሚቀጥል። ሁለተኛውና በጣም አሳሳቢው ነገር ደግሞ እዛ ቤት ውስጥ በማንኛውም ሰዓት ሊፈነዳ የሚችል ፈንጂ ተጠምዷል። ኤደን ደግሞ ሲነሳባት ለማንም እንደማትመለስና ምንም ነገር ልታደርግ እንደምትችል አንተም ታውቀዋለህ። እሱማ የሚስጠፋኝ። ስለዚህ ያን ሁሉ ነገር ሴታፕ ለማድረግ ያስጨነቀው አእምሮህን ጠይቀው፣ የሆነ መፍትሄ ይሰጥሃል። አንድ ነገር መሞከር እንችላለን።